ነገ ነሐሴ 1 ደረሰ። በጉጉት የምንጠብቀው የምንባረክበት የምንቀደስበት ሐሳቦቻችን በሙሉ የሚሟሉበት የተቋጠረው የሚፈታበት የተተበተበው የሚላላበት ጥያቄዎቻችን በሙሉ የሚመለሱበት በንስሐ ጎዳና የምንመላለስበት በፍቅር መንገድ የምንሄድበት ከሰባቱ የአዋጅ አጽዋማት አንዱ የሆነው ጾመ ማርያም ጾመ ፍልሰታ ደረሰ። ጾመ ፍልሰታን ለምን እንጾመዋለን? ፍልሰታ ማለት ምን ማለት ነው? እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን ነው። የተቀበረችው ደግሞ ነሐሴ ውስጥ ነው። ለዛ እኮ ነው አሟሟትሽ በጥር ነሐሴ መቃብር የተባለው። ጥር ያረፈችው እናታችን ነሐሴ እንዴት ተቀበረች? ከጥር እስከ ነሐሴ ድረስ 6 ወራት አሉ። 6 ወራትስ የት ነበረች? እጅግ በጣም ብዙ ሰዎች፣ ትንሽ የማይባሉ ብዙ ሰዎች በፍልሰታ ጾም ጉዳይ ብዙ ጥያቄ አላቸው። ብዙ የተወዛገበ ኢንፎርሜሽን አላቸው። በዚህች አጭር ቪዲዮ እግዚአብሔር ቢረዳኝ ምጥን አድርጌ እመልስላችኋለሁ። ታዲያ ለሁሉም ቤተሰብ እንዲዳረስና ሕዝበ ክርስቲያኑ እንዲጠቀምበት ኮፒ ሊንክ ማድረግ እንዳይረሳ እጠይቃለሁ። ፍልሰታ የሚለው ቃል ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን ቀጥታ በጥሬ ትርጉሙ ፈለሰ ወይም ደግሞ ፍልሰታ ማለት መለየት፣ ማድረግ፣ ወደ ላይ መውጣት ማለት ነው። ስለዚህ ጾመ ፍልሰታ